50 የግዕዝ ስሞችን ይዘንላችሁ መጥተናል። ታዲያ አብራችሁን ስትቆዩ ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በልዑል እግዚአብሔር ስም እንጠይቃለን። ሰናይ ቆይታ። አንደኛ ማዕዶት። ማዕዶት ማለት መሻገሪያ ማለፊያ ማለት ነው። ሁለተኛ ማህቶት። ማህቶት ማለት መብራት ወይንም ፋና ማለት ነው። ሶስተኛ ህሩይ። ህሩይ ማለት ምርጥ የተመረጠ ማለት ነው። አራተኛ ስሙር። ስሙር ማለት የተወደደ ማለት ነው። አምስተኛ ሀዳጊ። ሀዳጊ ማለት የሚተው ይቅር ባይ ማለት ነው። ስድስተኛ ማህፈር። ማህፈር ማለት ወዳጅ፣ ባልንጀራ፣ ጓደኛ ማለት ነው። ሰባተኛ መንክር። መንክር ማለት የተደነቀ ወይንም እጹብ ድንቅ ማለት ነው። ስምንተኛ ውሁብ። ውሁብ ማለት የተሰጠ የታደለ ማለት ነው። ዘጠነኛ ምዕራፍ። ምዕራፍ ማለት ማረፊያ መኖሪያ ማለት ነው። አስረኛ ነጸረ። ነጸረ ማለት አየ ተመለከተ ማለት ነው። 11ኛ መድሎት። መድሎት ማለት ሚዛን ማለት ነው። 12ኛ ትርሲት። ትርሲት ማለት ሽልማት ወይንም ስጦታ ማለት ነው። 13ኛ ህላዌ። ህላዌ ማለት መኖር ማለት ነው። 14ኛ ይባቤ። ይባቤ ማለት እልልታ ማለት ነው። 15ኛ ማዕረግ። ማዕረግ ማለት መውጫ መሰላል ማለት ነው። 16ኛ ኄር። ኄር ማለት ቸር፣ ለጋስ የሚል ትርጉም ይይዝልናል። ለሴት ሲሆን ደግሞ ሂሩት ማለት እንችላለን። 17ኛ ሄራን። ሄር ማለት ቸር፣ ደግ ማለት ሲሆን ሄራን ማለት ደግሞ ደጋጎች ወይንም ቸሮች ማለት ነው። 18ኛ ሳህት። ሳህት ማለት እረፍት ማለት ነው። 19ኛ ዘማርያም። ዘማርያም የሚለው ስም የማርያም የሚል ትርጉም ይሰጠናል። 20ኛ ሶከር። ሶከር ማለት ስኳር ወይንም ጣፋጭ ማለት ነው። 21ኛ ናህጽ። ናህጽ ማለት እረፍት ማለት ነው። 22ኛ ናዛዚ። ናዛዚ ማለት የሚያረጋጋ፣ አረጋጊ፣ አጽናኝ ማለት ነው። 23ኛ ምጽላል። ምጽላል ማለት ማረፊያ ወይንም መጠጊያ ማለት ነው። 24ኛ ያኖስ። ያኖስ ማለት ጽኑ ወይንም ኃይለኛ፣ አንበሳ የሚል ትርጉም ይሰጠናል። 25ኛ ይቤ። ይቤ ማለት በግዕዝ አለ ወይንም ተናገረ ማለት ነው። 26ኛ ዮና። ዮና ማለት በግዕዝ ሴት ርግብ ማለት ነው። 27ኛ ዮን። ዮን ማለት ደግሞ ወንድ ርግብ ማለት ነው። ስለዚህ የወንድ ልጆቻችንን ስም ዮን፣ የሴቷን ደግሞ ዮና ማለት እንችላለን። 28ኛ ዳየር። ዳየር ማለት አምባ ማለት ነው። 29ኛ ፍቁር። ፍቁር ማለት የተወደደ ማለት ነው። 30ኛ መርዓዊ። መርዓዊ ማለት ሙሽራ ማለት ነው። ለሴት ሲሆን ደግሞ መርዓዊት ማለት እንችላለን። 31ኛ ሃይማኒ። ሃይማኒ ማለት የታመነ የማይጠረጠር ማለት ነው። 32ኛ ሊተ። ሊተ ማለት በግዕዝ የእኔ
ወይንም ለእኔ ማለት ነው። ስለዚህ የልጆቻችንን ስም የእኔ ማለት ከፈለግን ሊተ ማለት እንችላለን። 33ኛ ሎዛን። ሎዛን ማለት ሽቶ ማለት ነው። 34ኛ አይመረ። አይመረ ማለት አወቀ ወይንም ተረዳ ማለት ነው። 35ኛ ጻዕዳ። ጻዕዳ የሚለው ስም ነጭ፣ ብሩህ ወይንም ንጹሕ የሚል ትርጉም ይሰጠናል። 36ኛ ቀጸላ። ቀጸላ ማለት ዘውድ ወይንም አክሊል ማለት ነው። 37ኛ ኪን። ኪን ማለት ጥበብ ማለት ነው። 38ኛ ሐመልማል። ሐመልማል ማለት ለምለም አረንጓዴ ማለት ነው። 39ኛ ነጸረ። ነጸረ ማለት አየ ወይንም ተመለከተ ማለት ነው። 40ኛ ይሄይስ። ይሄይስ ማለት ይሻላል ማለት ነው። 41ኛ ጥዑም። ጥዑም ማለት ጣፋጭ ወይንም የሚጣፍጥ ማለት ነው። 42ኛ ሐዋዝ። ሐዋዝ ማለት መልካም ማለት ነው። 43ኛ ሰናይ። ይህም ትርጉሙ መልካም ማለት ነው። ለሴት ሲሆን ደግሞ ሰናይት ማለት እንችላለን። 44ኛ አምሃ። የዚህም ስም ትርጉም እጅ መንሻ ወይንም ስጦታ ማለት ነው። 45ኛ ማይረር። ማይረር ማለት አዝመራ ማለት ነው። 46ኛ ኖላዊ። የዚህ ስም ትርጉም ጠባቂ ማለት ነው። 47ኛ ሜላት። ሜላት ማለት የሐር ግምጃ ማለት ነው። 48ኛ በጽሐ። በጽሐ ማለት ደረሰ ማለት ነው። 49ኛ ጓጽባህ። የዚህ ስም ትርጉም የንጋት ኮከብ ማለት ነው። 50ኛ ራማ። ራማ ማለት ሦስተኛው ሰማይ ሲሆን ይህም ትርጉሙ ከፍታ ማለት ነው። አስጀምሮ ያስፈጸመን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።